የሞቴን ቀን የምጠባበቅ ባለ መንገደኛ ነርሱ እኮ ነኝ። በመንገድሽ ላይ የሚሰነቀሩ ብዙ እንቅፋቶች አሉ። ብልህ ከሆኑ ደግሞ ራሳቸው ዞር ይላሉ። እኔ በልጅነቴ ብዙ ዋጋ ከፍያለሁ። ቤተሰቦቼ ደግሞ በእኔ ቂላቂልነት ከኔ ባሰ ብዙ ዋጋ ከፍለዋል። ቂልና እድለቢስ ከሆኑ ግን አንቺ ታጽጃቸዋለሽ። ምንም አድርጌ እንደማልክሳቸው አውቃለሁ። ነገር ግን አንድ ነገር በጣም እርግጠኛ ነኝ። አፉን እንዲዘጋ ማድረግ መቻል አለብን። ለሁላችሁም የእጃችሁን ዋጋ ነው የምሰጣችሁ። ልጅሽ እዛ ከማንም ጋር ግርግዳ ተደግፋ ስትላላስልሽ ነበር። የቋመጥሽለት የዶክተር ንብረት ህልም ሆነ ሲቀርስ ምናልባት ኤርሚያስ መሞት ካለበት እኔ ራሴ በገዛ እጄ ሲጥ አርጌ እገለዋለሁ። መድረሻችሁ ሲሆን እንኳን ቢሆን እንደ ጥላ ነው የምከተላችሁ። ስንቱን ይሆን እንደዚህ የምሸነግለው? ቆይ ከነገርኩሽ ውጭ ከማዘርጋ ምን ሊኖረን ይችላል ብለሽ አስበሽ ነው? ምናልባት የልጅቷ አልበቃ ብሎ እናትየውን እያጣጣምክ ይሆናል። ምን ይወገድ። አታስቢ፣ ዛሬውኑ በድኑን አስታክፍሻለሁ። በጣም ጥሩ። ተጨንቂ እኮ ነው ሊዲያ። አያገባሽም ሴትዮ። ያገባኛል። ስለ ኤርሚያስ ምንም ነገር አይመለከትሽ። ይመለከተኛል። አይመለከትሽ። አም ሶ ሶሪ በት ምንም አይነት ድምፅ መስማት አልፈልግም። አረ ዶክተር ሐረግ እንዴ ቆይ እንዲሆነ እኮ አታውቅም። ምናልባት በትክክል አታውቂኝም ይሆናል። የማወቅ መብት የለሽም። አልሰሻት ነበር ማር ስኳር ቀመመሽ፣ ሰውረሻት ነበር ካባ ቆብ ደርበሽ። ዳሩ ምን ያደርጋል ሁሉም ከዳሽና፣ እውነት ገሃድ ወጣች ጊዜው ደረሰና አለብሶተኛው። ማንም እንዲያለቅስብኝ አልፈልግም። አንዳንድ ልቅሶች መበደል አይደለም ምክንያታቸው፣ በእንባ ድክመታቸውን ለመሸፈን ነው የሚጥሩት። ዶክተር አም ሶሪ ሐረግ በትናው ሊም ያለው ፈጣሪ ምን መስማት አቁሟል። ሜቢ ደግሞ ሰይጣን ለዘራው እንክርዳድ ማመስገን ሳይኖርብኝ አይቀርም። ለምንድን ነው ይህን የማደርገው? ለምንድን ነው ህመሟ ላይ ሌላ ህመም የሚጨምረው? የራሷን ህይወት እንድትኖር ነፃነት እያላት ድርጊቱን ለምን አምኜ መቀበል አቃተኝ? ራሴን ልክደው አልችልም። የደነደነ ልቤን ውሃ የሚያደርግ ይሄ ትትናዋ ምን እንደሚያስተካክለው ነው እንጃ።
በጫና ውስጥ ብትሆን ጥሏት ያልሸሸ ውብ ስብዕና። በሚስጥር ቋጠሮ በሰለለ ተስፋ በዥንጉርጉር ሕይወት ነፍሴ ስትገፋ ዶክተር ይህንን በማድረጌ እንደምታፍርብኝ አውቃለሁ። ግን በቃ አልቻልኩም። ሁለት አስቀያሚ ምርጫዎች ነበሩ። ያ የዋህነትና ቸርነት የሚነበበው አይነት ደም ለብሶና ጥርጣሬ ንቀት ሳይ በቃ አልቻልኩም። ከምገፋበት፣ ከምረሳበት፣ ከምናቅበት ዓለም መሸሽ። ታውቃለህ ዶክተር፣ በሽታዬ ምክንያት የመኖር ተስፋ እየሰለለ እንደሆነ ታውቃለህ። ብቻ ከማዬ ቀጥሎ የህይወቴ ቅመም ሆነኸኛል። መኖር እንዲያጓጓኝ የምታረገው ነገር አስታውሳለሁ። እና ዶክተር ከዚህ መሸሽ ምርጫ አድርጌያለሁ። ወዴት እንደሚሄድ እንኳን አላውቅም። እማዬ እንደማትተዋ ታውቃለሁ። እሷንም ቢሆን ዛሬ ቀድማ ያደረጉት እንጂ የሆነ ቀን ጥያት ለዘላለም መሸለብ አይቀርም። አንተ ውስጥ እንኳን የቀረኝ ቦታ እንደሌለ እጠራጠራለሁ። ለዓይንም ሞገስ አጥቻለሁ። የጎሰሰ ተራ ሰው ሆኛለሁ። ትረሳኛለህ አይደል ዶክተር? ግን እኮ እንድትረሳኝ አልፈልግም። ዓለም ሁሉ ዘግቶኝ አንተና እማዬ ብቻ ናቸው ያስታውስከኝ። ለእናንተ የመኖር ጉጉት ነበረኝ። በቃ ቻው። ብዙ ትንኝ አይደል? አንድ መስመር ማስታወሻ ለማስቀመጥ ብዙ ቀባጠርኩ። አታስብሽ ዶክተር፣ ራሴን በፍጹም አላጠፋም። ግን በቶሎ ሞት መጥቶ እንዲወስደኝ እጸልያለሁ። ቻው። ስቀርቦ ይሸሸኛል እንዲሰማኝ ብዬ እኔ አፌን አልከፍትም። መቼም እንድትሞች አልፈቅድም። መቼም ሐረግ። ዶክተር ልጄ ምን ሆነች? የት ሄድሽ? ዶክተር ሐረግ፣ የሚሰማኝ ሰው የለም እንዴ? በሚስጥር ቋጠሮ በሰለለ ተስፋ በዥንጉርጉር ሕይወት ነፍሴ ስትገፋ ሐረግ መሰደድኝ መቼ ነው ዶክተር የምለው ሐረግ ዛሬ ነው ነገ ነው። የዓለም መቃተት የነፋሳት ውካታ የነፋሱ ፉጨት የመብረቅ ብልጭታ ከአድማስ ጥግ ጎትቶ ከማማ ያስወጣኛል። ቆሜ እንድሟገት ይጎተጉ
ሐረግ ሰውዬ ተረጋጋ እንጂ ምንድነው እየቃዠ ነው እንዴ? ሊዲያ ሐረግ ሳጠፋቀር ማለት እንዴት? ቤት ውስጥ የለችም እያልኩሽ እኮ ነው። ህልም አይደለም በለኝ። ምን ማለቴ የት ትሄዳለች አሁን? ለእኔ ስንቆቅልሽ የሆነብኝ እሷ አይደል እንዴ? ሚስጥር ነው ሚስጥር ነው ዘቢያንሳው ይህንን ምስራችንማ መስማት አለብህ። አንሳው። ሄሎ ዘቢ፣ አንቺ ያምሻል እንዴ? ምን ሆንክ? በዚህ ሰዓት ይደውላል? አሁን ሚስቴ አይታ ቢሆንስ? ኦ ሰውዬ አትነጫነጭብኝ። ለአንተ ያለኝ ጥሩ ዜና ይሄን እንዳስብ እንኳን አላደረገኝም። የምን ዜና? ለአንተ የምስራች አለኝ እያልኩ ነው ዘበነ። ይገባሃል እኮ እየጠበኩሽ ነው። ሐረግ ተሰውራለች። ምን ያስደነግጣል? ያው ደስታው ነው። የምን ደስታ? ያንቺ ደስታ የኔ ደስታ አይደለ? ለዛ መሰለኝ እኮ የደወልሽልኝ። ስጸልይ ነበር እኮ። ፈጣሪ አንቺን ጸሎት ሰምቶ እኮ ነው። በትክክል እንደምናገኛት ይሰማሃል? አሁን በትክክል ምን እንደሚሰማኝ አላውቅም። ነገር ግን ከአካሌ አንድ ወሳኝ ነገር እንደጎደለ ነው የሚሰማኝ። በትክክል ለማሰብ ማዘር መጀመሪያ መረጋጋት ይኖርብናል። ማዘር ከስሜት ውጭ ሆነን ማሰብ ካልቻል መፍትሄው ምጽአት ነው የሚሆንብን። ዶክተር እኔ እኮ ለእነሱ ነበር የኖርኩት። ለምንድን ነው ደጋግመው የሚገሉኝ? ለምን? የሆነ ችግር በገጠማቸው ቁጥር ከመጥፋትና ከመፈርጠጥ ለምን መፍትሄ አይፈልጉም? ነው እድሌ ነው ወይም ዕጣ ፈንታዬን ለሰው አድርጌው ነው? ማዘር እኔ እስከማውቀው ድረስ ሐረግ ለእርሶ ጥልቅ ፍቅርና ጥልቅ ሐዘኔታ አላት። ምናልባት መጀመሪያ ምንም ነገር ስታደርግ እርሶን ላለመጉዳት ነው የምትወስነው። ምን ላድርግ? ቢቸግረኝ ግራ ቢገባኝ እኮ ነው። ሄሎ ዶክተር። ሄሎ ኮማንደር። ይቅርታ አጠር ያለች ስብሰባ ስለነበረችኝ ስልክ ማንሳት አልቻልኩም። እንዴት ነህ? ጊዜ የለኝም ኮማንደር። ግን ደህና ነህ አይደል? ኮማንደር እህቴ ተሰውራብኛለች። መች ነበር? ጠዋት፣ ምናልባትም ሌሊት ሊሆንም ይችላል። ሰዓትን ተመልክተሃል? አዎ ጠዋት 3:20 ከ42 ማይክሮ ሰከንድ። አንድ ሰው ጠፍቷል ወይ ተሰውሯል ለማለት እኮ ቢያንስ አውቃለሁ። ለማመልከት ትክክለኛው ሰዓት አይደለም። 24 ሰዓት ወይ 48 ሰዓት መጠበቅ ይኖርበታል። ግን ይሄ ጉዳይ አይደለም። ፖሊስ ስለሆንክ አይደለም የደወልኩልህ፣ ጓደኛዬ ስለሆንክ እንጂ። ኤርሚ፣ በትንሽ በትልቁ የምደነብር ሰው እንዳልሆንኩ ታውቃለህ። ፎቶዋን አሁን እልክልሃለሁ። ከ24 ሰዓት በፊት እህቴን ማግኘት እፈልጋለሁ። ይሄ እኮ ብቻዬን የምሰራው ስራ አይደለም። ትዕዛዝ ለመስጠት ደግሞ ቢያንስ ለምን የምልህን አሰማኝም። ከፈለክ የምትፈልገውን መንገድ ተጠቀም። ከፈለክም ደግሞ ከጠፋች 4 ቀን ምናምን ሆኗታል በል። ኤርሚ፣ ጉድ ላክ። ተስፋ የሚኖረን ይመስልሃል? ግን ማዘር ተስፋ እናደርጋለን። ታዲያ ወዴት ነህ? የቻልኩትን ያህል ሮጥ። ሄሎ ሲስተር። ሄሎ ዶክተር፣ እንዴት ነህ? ደጋግሜ ብደውል እኮ ልትመልስልኝ አልቻልኩም። ችግር ላይ ነን። ምን ሆንክብኝ የኔ ጌታ? ማለቴ ምን ተፈጥሮ ነው? እስኪ መልሼ ልደውልልሽ። የሆነ ስልክ ዌቲንግ እየገባብኝ ነው። ይቅርታ ዶክተር፣ በጣም አስፈላጊ ጉዳይ ነው። ሚስ ልታደርገው የማትችለው ነገር ስለሆነ በደንብ ስማኝ። ግድ የለኝም። ሐረግ ሐረግ ምን? ደህና ነህ ግን ዶክተር? የኔ ደህና መሆን አሁን አያስጨንቀኝም። ሐረግ ምን? ቦርዱ በሐረግና በእናቷ ጉዳይ ላይ ዛሬ ስብሰባ አድርጎ አንድ ውሳኔ ያሳልፋል መሰል። ኢሜል አድርገውልህ ነበር። ያየኸው ስላልመሰለኝ ነው ደጋግሜ ስደውልልህ የነበረው። ሲስተር ሐረግ ተሰውራብናለች። ምን? አዎ ፍለጋ ላይ ነን። አላሳወከኝም እኮ። በትክክል እያሰብኩ አይደለም። ሙሉ ትኩረቴን እሷ ላይ አድርጌያለሁ። እሺ ቆይ አሁን የት ገባች ይባላል? ሲስተር እሱ የሁላችንም ጥያቄ ነው። ትሰማኛለህ ዶክተር? እሺ ቀጥይ። እኔ መጥቼ አንዳንድ ነገሮችን ፊክስ አደርግልሃለሁ። አንተ ግን የግድ ስብሰባው ላይ መገኘት አለብህ ይመስለኛል። ከጀርመን ቪዲዮ ኮንፈረንስ ይኖራል። እንደውም የስብሰባውን ታይም የወሰነው ዶክተር ካል ነው የሚል ጭምጭምታ ሰምቻለሁ።
ብቻ ግን የሁለቱን ጉዳይ ስትከታተል የነበርከው አንተ ስለሆንክ የግድ ስብሰባው ላይ መገኘት አለብህ። እሺ፣ አመሰግናለሁ። እሺ፣ ቻው። ዶክተር አረፈድክ። በተቻለ መጠን ለመሮጥ እየሞከርኩ ነው። መንገድ ስለዘጋብኝ። ሐረግ ምን ሆነሽ ዶክተር? የትም ገብተህ የትም ብለህ ይዛት እንድትመጣ እፈልጋለሁ። የኔ ሐረግ ማለት ሐረግ ምን ሆና ነው? ይህንን ደብዳቤ ጽፋ ትሰውራለች። ጥንካሬ ያስፈልገኛል። እሺ ዶክተር፣ እማዬስ ደህና ናቸው። ማን ነበር ያልከኝ? ማለት ዶክተር ማዘር ላለው ብዬ ነው። እንደፈለክ ጥራቸው። እሺ፣ አሁን ምንድነው ማድረግ ያለብን ዶክተር? በጠዋት ስለወጣች ብዙ አትርቅም። ሌሎች ሰዎችንም ማሰማር ይቻላል። አንተ ደግሞ በየጉራንጉሩም ቢሆን ፈልግልኝ። እሱ ችግር የለውም ዶክተር፣ ግን ስለ ገንዘብ አትጨነቅ። እሷን አምጣልኝ እንጂ አይደለም ገንዘብ ነፍሴንም ቢሆን እሰጣለሁ። ኧረ እንዴ ዶክተር፣ እንደዛ አስቤ አይደለም። እና ብቻ እማዬ እንዳትዋት። የምድር ሰመመን የፍጥረት ሸለብታ ባዶነት ሲነግስ ሲሆን ውሃ ሽታ ነፍስ የሚቀሰቅስ ሹክሹክታ ይሰማኛል። ልጨብጠው ብሻም ስቀርቦ ይሸሸኛል። እንኳን ደስ አለሽ። ሐረግዬ ተገኘች፣ ልጄ ተገኘች። ምን ያጣድፍሻል? እንዲሁ ሳይሽ እድሜ ያደለሽ፣ ፈጣሪ ደግሞ የዘነጋሽ አሮጊት ነሽ። ተመስገን ነው። ምን ያጣድፍሻል? ልጄን ያገኘሽልኝ መስሎኝ እኮ። ለዛ አልነበረም። እና ለምንድን ነው በዚህ እድሜዋ እንደ ጭራ እየተከተለችሽና እየተዛዘላችሁ መኖር ሰልችቷት የራሷን ምርጫ ስለመረጠሽ ነው እንኳን ደስ ያለሽ ያልኩሽ። አይ ልጄ እኔ የሌለሁበት ምርጫ? አዎ አንቺ የሌለሽበት፣ ለዛውም የማደርሽበት ምርጫ። ምን ነው ልጄ፣ ምን ነው? ሐዘኔ ላይ ሐዘን ጨምረሽ እቁስኔ ላይ ምን አለ ጨው ባትነሰንሽ። እንደዛ ካልሆነ ደስ አይለኝም። ወላዲት አምላክ፣ ተመችቷችሁና ደልቷችሁ በደስታ ስትኖሩ ማየት በጣም ያመኛል። ቆይ ምን አገናኝቶኝ ልጅ? ተይ እባክሽ። እንዳሻሽ ተጋድመሽ ሆድሽ እስኪቆነዘር የምትበዩ እህል የማን ነው? አይደለም አንቺ ዘር ማንዘርሽ ረግጦት ማያውቀው ቤት ተንደላቀሽ የምትኖሩ በማን መሰልሽ? መቼስ ወፏ የሰራችልኝ ጎጆ ነው አትይኝም አይደል? ያረጋችሁልን ነገር እኮ መዘርዘር የለብሽም ሊዲያ። እናም ደግሞ ያረጋችሁልን ነገርን አንረሳም። በዚህ ላይ ደግሞ ቀን ያልፋል አይደል? እጥፍ አድርገን ነው እኮ የምንመልስላችሁ። ኧረ እባክሽ በየቀኑ እኮ እየተነፋረቅሽ በትንሽ በትንሹ እየሞትሽ ነው። ይገባሻል እምልሽ? አውቃለሁ፣ ግን ደግሞ የሚያኖርም የሚገልም ፈጣሪ ነው። አሃ የእናንተ ፈጣሪ የሚገለው ነው ማለት ነው? ወይ ጉድ! ወይኔ ወይ አንጀቴ! ያንቺ መነፋረቅ እኮ ልጅሽን አይመልሳት። አሁን ልትድሽ ነው? ምን ውስጥ ገብተሽ ነው የኔ አበባ? ምን ውስጥ ገባሽ ነው ልጄ? አንድ ሚስጥር ልንገርሽ። ይሄንን ነገር ለራስሽ ራሱ ደግመሽ እንዳትነግሪው። ያንቺ አበባ ጠውልጋለች፣ ከስማለች። ሰማሽ? ሰምኛለሽ? የኔ አበባ አልጠወለገችም፣ የኔ አበባ አልደረቀችም እያልኩሽ ነው። እሺ እኔ ክፉ አይደለሁም እንጂ ለዚህ ስራሽ ሞት ነበር ምቀጣሽ። ግን እኔ ሩሩና ደግ ሰው ነኝ። ግን ስሜታዊ ሰው በሆን ኖሮ ሞትሽን እስክትለምኝኝ ድረስ ቀስ በቀስ እገልሽ ነበር።
ማዘር ማዘር ሊዲያ ሊዲያ አትሪቢ ሴትዮ ፍሬለሽ እንዴ? እባክሽ ነይ። ገደል ግቢ። ወይኔ ድረሽልኝ ነይ ሊዲያ። ምን ሆኜ ነው የምትይኝ ሴትዮ? ማዘር ማዘር ምን? እኔ እንጃ በጣም ተጎድተዋል መሰለኝ። ምን ገደልሻቸው ሲስተር? ሊዲያ ምን ነው ሲስተር? ነፍስ ማጥፋት? ተጎድተዋል እንጂ ሞተዋል አላልኩሽም? እሺ እና እንግደላቸው? አንቺ ቆይ ጤነኛ ነሽ? ምን ያስጮሻል? ልንደርስላቸው ይገባል ነው ያልኩሽ። እንደዚህ ጨርቆና ትነቃለሽ ብለሽ የምታስቢው? በፈርስት ሄድ ልረዳቸው እችላለሁ። እኔ አያገባኝም። ከፈለግሽ ልትገላጊያቸውን ትችያለሽ። ቢያንስ እሺ ነይ ደግፊልኝ እናንሳቸው። ማ? እኔ? አዎ አንቺ። እኔ ሰበብ መሆን አልፈልግም። ለራሷ የሞት መንገድ ላይ ያለች ሴትዮ ናት። ውጪልኝ። ቤቴ እኮ ነው ያለሽው። ውጪልኝ እኮ ነው የምልሽ። ረጋ ሰከንድ በይ ሲስተር። በጣም አስክሬን ላለማየት ነው የምወጣው። ፈርቼሽ እንዳይመስልሽ። እኔ የምልሽ ሲስተር፣ ምን ፊትሽን ግን በመስታወት አይተሽ ታውቂያለሽ? ምን ይሁን ብዬ? የሆነ ጣረሙት እኮ ነው የምትመስዪው። ማንም መንገዴ ላይ እንዲቆም አልፈቅድለትም። እኔ በረሃባም ነኝ። ግዛቴ ላይ የመጣውን በሙሉ እናደፋለሁ። ማዘር ነቁ? ሲስተር ወየ ልጆቼን በተሻቸው፣ ስሜን ቀበርሽው። መቼም ይቅርታ አላረግልሽም። ምን? ባለቤቴን የልጆቼን አባት አየሁት። አልገባኝም። ያረግኝን አባት አየሁት እያልኩሽ እኮ ነው። ሊሆን አይችልም። የእሳት አለንጋ ይዞ ይመስለኛል። ልጆቼን በተንሻቸው፣ ስሜን ቀበርሽው። መቼም ቢሆን ለዚህ ይቅርታ አላረግልሽም እያለ የእሳት አለንጋውን አስቀድሞ ለዚህ በደልሽ ቅጣትሽን እቀጣሻለሁ እያለኝ ነበር። ይረጋጉ ማዘር፣ ይሄ ቅዠት ነው። እሺ እስቲ ንገሪኝ፣ እኔ ልጅ የኔ ጥፋት ምን ነበር? እባክዎ አይጨነቁ። መረጋጋት ካልቻሉ ህመሙን መቆጣጠር አይችሉም። ገና በጨቅላ እድሜያቸው ክፉ ደጉን ሳይለዩ የአብራኩን ክፍያዎች ጥሎብኝ ሄደ። ደረቴን ደለኩ፣ ፊቴንም ቧጠጥኩ። ሞት ጨካኝ ነው። የልጆቼን አባት እስከ መጨረሻው ወሰደብኝ። ይገባኛል ማዘር። የልጅነት ፍቅር ማጣት ምን እንደሆነ ይገባሻል ሲስተር? ብቻሽን ሆነሽ አይዞሽ ባይ ስታጪ መሞት እረፍት መሆኑን አስበሽው ታውቂያለሽ? ምንም የማያውቁ ህጻናት የሚበሉትን አጥተው ደረቅ ጡትሽን ሲጠቡ ምን ማለት እንደሆነ አስበሽው ታውቂያለሽ? ያ ሁሉ ይቅር። ያንን ሁሉ መስዋዕትነት ከፍለሽ ያሳደግሻቸው ልጆች ሁሉንም ትተው ሀዘን አስታቅፈው ጥለውሽ ሲሄዱ ምንድን ነው የሚሰማሽ? ማዘር እመቴኔ ልጅ ወይ ፈጣሪ የሚያደርገውን ያውቃል አይደል? በትክክል። ስለዚህ ለሁሉም መልስ አለው። የሚወደውን ነው የሚፈትነው። የራሴ ያልበቃ ብሎኝ አስጨነቅኩሽ አይደል? እኔም እኮ ልጆት ነኝ። እንዴ ዘቢ፣ ያቺ ቆቅ የሆነች ሲስተር ከመምጣቷ በፊት ከዚህ መጥፋት አለብክ። ልጆቹ ሊያስቀሯት ይችላሉ። ሀሳብ አይግባሽ። ሌላ ቋንቋ የለህም? ማንም ሰው እንዲረብሽሽ መፍቀድ የለብንም። ያቺ ነቀዝ አሮጊት ጣረሙት ቀስቅሷት እየተንቋቋሽ ብትመጣ አስበዋል? በጣም ፈሪ ሆነሻል ሊዲ። ፈሪ ሆኜ አይደለም። ታዲያ በየምክንያቱ መደናበርሽ ምን ሊሆን ይችላል? ፍርሃት ሳይሆን በጅልነት ስህተት ላለመስራት እየተጣጣርኩ ነው።
የሆነ ነገር ከተፈጠረ በኋላ መጮህ አልፈልግም። ቀድሜ የሚያስጨዋኝም መክታት ነው የመጀመሪያው እርምጃ። ማብራሪያው ቢበቃኝ ምን ይመስልሻል ሌዲ? ምንም ነገር እንዲገባህ አትፈልግማ? ኖ እና ማንም እንዲያስረዳኝ አልፈልግም። ታድለ ይሄንን ቤት የራስሽ የምታደርግበት ቀን ይናፍቀኝ። ምን ቆርጦ ይሄንን ገላ በነፃነት ልቀዳጀው። በጣም አመሰግናለሁ። እንዳንቺ አይነት ስለሰጠኝ አምላኬን አመሰግናለሁ። እህት? አዎ፣ ያውም ውድ እህት። ምን ነው ወንድምሽ በሆን ቅር ይልሻል እንዴ? እሱማ ካንተ አጠገብ መሆን ማን ይጠላል? ልክ አንቺን ማጣት እንደማላስበው ሁሉ እንደዛ ነው እንደሚሰማክ? ኦፍ ኮርስ። ማዘር አጠገብ ብቆኝ ደስ ይለኝ ነበረ፣ ግን አይሆንም። ማረፍ ግድ ይልሻል። ለሁሉም ማሰብ ትችላለህ? ካለ ማሰብ አይሻልም? እባክህን በዚህ ሰዓት አጠገብ ልሆን። ማረፍ አለብሽ አልኩሽ አይደል? የምቸገርበት ነገር ካለ ግን መቸገር አይቀርልሽም። እና ምን ልቀፍ? እኔ ምልክ ስለ ኤርሚያስ መንገድ ምን ታስባለህ? አንድ መንገድ ምን ማስወገድ። ትወጂዋለሽ እንዴ? እሱ አያሳስበኝም። እኔ የምለው ይሄ ኪሩቤል የምትይሉ ልጅ መንፈስ ነገር ነው እንዴ? ጭራውን ልንይዘው እየታገልን ነው። የእሱን ነገር ላዘገየው እችላለሁ። ሌላ አንገብጋቢ ነገር አለሽ? በጣም ምን? ሀረግን አልወዳትም። ያልበላህን አትከክ። ወይስ ከሷም ጋር መጋደም ትፈልጋለህ? ሜንጦ ነገር ነሽ። እንድታስወግዳት ትፈልጋለህ? ምን? እሷን ደግሜ ማየት አልፈልግም። የምልህ ይገባሃል? ግደላት እያልኩ ነው። በሚስጥር ቋጠሮ በሰለለ ተስፋ በዥንጉርጉር ሕይወት ነፍሴ ስትከፋ ከመሳደድኝ መሽነፎ የምለው አንገቴ የሚቀናው ዛሬ ነው ነገ ነው። ሚስጥር ነው ሚስጥር ነው ሚስጥር ነው ሚስጥር ነው። የምድር ሰመመን የፍጥረት ሽለታ ባዶነት ሲነግስ ሲሆን ውሃ ሽታ ነፍሴ የሚቀሰቅስ ሹክሹክታ ይሰማኛል። ልጨብጠው ብሻም